እሺ ልብሽን በመል መልሰው እውነት ልብሽን ሰብሬዋለሁ። ይሄ ራሴ ጥፋት ነው። በጣም አስቀይሜሻለሁ። እንደዚህ አጨክኝ፣ እንደዚህ አትወስኝ። በገዛ እጄ በራሴው ላጣሽ ነው ፍቅር። ኧረ በእናትሽ ተስፋ አትቁረጭብኝ እባክሽ። በጣም አስቀይሜሻለሁ። ይቅርታ በድዬሻለሁ። ይቅርታ ስሜትሽን ጎድቼዋለሁ። ሩቡን አያችሁ ጊዜው አሁን ተለውጧል። ገባችሁ? በቃ ላይፋቸው ነው የሚያዩት። ፍሪ ናቸው። እኛ መስዋዕት ከፍለንላቸዋል። ልጆቻችንን እኛ መስዋዕት የከፈልንላቸው ደስ እንዲላቸው። በደስታ ውስጥም ሀዘን ሊኖር ይችላል፣ መጣላት ሊኖር ይችላል፣ ምናምን ሊኖር ይችላል። ኢትስ ኦኬ። ግን እንዳንቺ በዱላ ያባረረ ያ ፊልም ነው ራሱን የቻለ ፍቅር እስከ መቃብር። ለጊዜው ትንሽ ሊያስፈራ ምናምን ይችላል። እናንተ ናችሁ ደግሞ ይህንን ነገር ሆረር አድርጋችሁ የምትስሉት። ያው ኦልድ ስታይል ያላችሁ ሴቶች አላችሁ። በነገር አለ አይደለ? ኢንጆይ አድርጉት። እራሳችሁ ያልኖራችሁበትን የልጅነት ላይፍን ያልተኖረ ልጅነትን ታማርሩታላችሁ። ፍቅርን የሚያውቅ አያማርር። ጸብንም በፍቅር ውስጥ ጸብ እንዳለ የሚያውቅ አያማርር። ገባችሁ? እናንተ ቺት ሲደረግባችሁ እህቶቻችሁ፣ ይሄ ደግሞ ቺተር አይደለም። ሰው ከኤክሱ ጋር አወራ፣ ከኤክሱ ጋር እንዲያውም አንድ አባባል አለ ሲል ያ እንዴት ደስ እንደሚል ሳትፈልጉት የሆነ ነገር ሊመጣ ይችላል። ኢትስ ኖርማል፣ በጣም ኖርማል። ለዚህ ነው ኤክስ እና ኤክስ መገጣጠም የለባቸው የሚባለው። ምክንያቱም ብትለያዩም ራሱ የሆነ ታይም ላይ ነገር ትዝ ሊላችሁ ይችላል። ቶሎ የመድፈሩም የመነካካቱም ነገር ሊኖር ይችላል። እናንተ ያንን አታውቁት። ላይፍ የሚባል ድረገገማ ማለት ነው። እኛ የተቸገርነው ምንድነው ታውቃላችሁ? ሁላችንም በአንድ አግዳሚ ወንበር ላይ ቁጫለን። ፋራው ሰገጤው። አንዳንድ ፋራዎች ደስ የሚለው ነገር ፋርነታቸውን አውቀው እንደዚህ አይነት ነገር ላይ አይገቡም። እንደ እንቁርቴ ያለው ደግሞ ፋራ የጂዛ በግ ጠብቂ አህያ ጠብቂ ሆነ። እነዚህ ወጣቶቹን ስታዋቸው ቁጭ ትሉና አሮጊቶቹ አንቺ እንደዚህ ሆነሽ ነውር አይደለም ወይ ምናምን እንዴ ምን ነው? እሱ ኖርማል። እንደዚህ አይነት ቆንጆ ሽንኩርት የመሰለች ልጅ ጀኔ እኮ ቆንጆ ናት። ቆንጆነቷ ብቻ አይደለም she's so beautiful። እኔ ነግሬያቸዋለሁ፣ በጣም ቢዩቲፉል ናት ጀኔ። እንኳንስ ለወንድ አይደለም ለሴት ተሰሰለች። አስቡ። የሚገርም እንትን አላት። የሆነ የሚጣራ ሰውነት አላት። የሆነ በቃ ብሉኝ እግዚአብሔር ምስክሬ ነው። እኔ ሁሌ አላላችሁም ጃኒ ጋ ያለው ውበት ሌላ ነው፣ ኤልሻዳይ ጋ ያለው ውበት ሌላ ነው። ጃኒን የመሰለ ግን የለም። እኔ እውነት ነው። እኔም ልጄም ቆንጆ ናት እላለሁ። ጃኒ ዝም ብለህ ስታገኛት አንቀህ የሆነ ነገር ላይ በቃ የሆነ ሳማት ምናምን ነው የሚልክ። እንደዚህ አይነት እንትን አላት። የሆነ የሚስብ ነገር አላት። ልጅቷም ደግሞ የሆነች እንትን ናት። በቃ ሴክሲ የሆነች ነገር ናት። እንቁርት አለው። ለወደፊቱም ገና ሀገር ልታፋጅ ትችላለች። አይደለም ይሄ እኮ ገና ልጅ እኮ ነች። ስ 20 ሀያ እኮ ናት። በቃ እናንተ አሮ ስባዛን ትላንትና እስር ቤት ያስገባቻትን ልጅ ዛሬ ከጎኗ እቆማለሁ ትላለች። ማን ይረሳ መሰለሽ? የጊዜ ጉዳይ እኮ ነው። አንቺ ምናልባት ብዙ ባለስልጣኖችን ወይንም ደግሞ ወንድሜ ጠበቃ ነው፣ ለእሷ ደግሞ ጠበቋ ቅዱስ ገብርኤል አለ። እንዳንቺ ያለው መርዝ እኔ እንዲያው እንኳን አልደገፍሻት። አንቺ ብትደግፊያት ኖሮ ልንገርሽ አይደለ ማንም አጠገቧ አይሆንም ነበር። አንቺ ዋንተኛ ነክተሽ ምን አገኘች? ምንም። እግዚአብሔር ይስጠው አንድ ልጅ 5 አንበሳ ወርዶላታል። በቃ አለቀ። እንዳንቺ አንቺ ከምትደግፊ ሰው አንቺ አለውልሽ ከምትይ እኔ እግዚአብሔር ምስክሬ ነው የምልሽ እንደው ጆከር ቢደግፋቸው ይሻላል። አንቺ እኮ እነዚህ ህፃናቶች ናቸው፣ ገና ወጣቶች ናቸው። አንቺ ችግርሽ ምን እንደሆነ ታውቂያለሽ? የብር ምንጫቸው ነው። በቃ አሜሪካን ቁጭ ብለሽ ኢትዮጵያ ለሚፈጠረው ሚሊዮነር የምታለቅሽ ከሆነ አይስወር አንቺ የብር ምንጫቸው ሚሊዮን ብር አካውንታቸው ውስጥ ተቆጥሮ እድሜ ለቲክቶክ አጎትሽ የሰራው እኮ እንትን አይደለም። ይሄ ፕላትፎርም እኮ አይደለም ሚሊዮን ብር ያስገኘላቸው፣ ቻይና የሰራው ነው። አንቺ አጎቶችሽ ቢሰሩት ይሄንን ፕላትፎርም አጠገብ ማታስቆሚልንም ነበር። ቻይና
የሰራው ፕላትፎርም ነው። ሚሊዮን ብር ማግኘት በእነሱ እኮ አልተጀመረም። ድፍን ዓለም እኮ ነው በቢሊዮን ብር። ትላንትና እኮ ሀገሮች ላይ ላስ ቬጋስ ነበረ እኮ የቲክቶክ አዋርድ። አላየሽም እንዴ? እንደው ስታስቢው ከኢትዮጵያ ብቻ ሀብት እየወጣ የሚሰጥ ይመስልሻል እንዴ? ገንዘብ ነው ወይ? አይደለም። ውጭ ያሉት ሌላ ቦታ ያሉት እንዳንቺ በቃ አሜሪካን ቁጭ ያሉ በሙሉ እንዳንቺ የት በገባ የምትናገረውን ነገር ሰምታችኋል እንዴ? የኢትዮጵያ ሴቶችን እንትን የኢትዮጵያ ሴቶችን መብት የከለከለችው ጃኒ ናት እንዴ? ሂጂና አጎቶችሽን ጠይቂ። አባገዳንን ብለው ቁጭ ብለው የሟቿን ድምፅ እንትን ያሉትን ፍትህ የከለከሉትን ምን አባሽ ታርግሽ ጃኒ? ያንቺ አባት አይደለ እንዴ በገዳ ስርዓት ዘመዶች የሚያምኑበት በገዳ ስርዓት ቁጭ ብሎ አንዷ ለምን ነፃ ያወጣ? ጃኒ ናት እንዴ ዘለግ ያለችው? ያንቺ አጎቶች አይደሉ እንዴ ፍርድ ቤት? አንደኛ አንቺ ወንድም አይደለ እንዴ ጠበቃው የሴቶችን መብት እየከለከለ ያለው? ምን ታርግሽ እሷ? ቀነኒ ከሞተች እኮ ዓመት እኮ አለፋት። ፍትዋ እንዲደበቅና እንዲቀበር ያደረግሽው አንደኛው አንቺ አይደለሽም እንዴ? አልተገደለችም ብለሽ አንደኛው ስለ ቀነኒ ፍትህ ሳይሆን ስለ ቀነኒ ሸርሙና የነገርሽን አንቺ አይደለሽም እንዴ? ምክንያቱም ከላት ቀነኒ ጃኒ እኮ አይደለች። ሂደሽ የፌዴራል ፍርድ ቤቱን ህግ እንትን አጎትሽ አያንቀሳቀስም እንዴ? ለሴቶች ፍትህ መከልከል ጃኒ ምን አደረገችሽ? ለዋንትያ በልጅነቷ ለደፍ ልጇ አባት ድጋሚ ህፃን ልጅ እንዲሰጠው ብሎ የፈረደው ኢትዮጵያ ያለው ፍርድ ቤት ፊንፊኔ ያለው ፍርድ ቤት አይደለም እንዴ? ለዚህ ሁላ ጃኒ መጠየቅ አለበት። እንደ ሙጃ የልጆቹን ጡት ቢደባደቡ ቢሸከረኩ እኔ የአሜሪካን የሆሊውድ ፊልም አድርጌ ነው የማየው። እናንተን ብቻ ጭቅጭቅ ሳይሉ የሚደብረኝ እንጂ ምናምን እያሉ ሲያወሩ ደስ አይሉም። ግን ጋይስ ደስ አይሉ፣ አራቱም ደስ አይሉ። ፎንቃ እንደዚህ ነው ነፍሴ፣ ፎንቃ እንደዚህ ነው። ፎንቃ ያልገባለሽ በሙሉ እዚህ ቁጭ ብለሽ እንትን በይ ደንፊ። ደስ ይላል። የሰሞኑን ሁኔታ ለኔማ ተመችቶኛል። በዚህ በኩል ልጆቼን፣ በዚህ በኩል ሞባይሌን ይዤ ከአንዱ ወደ አንዱ እነሱ ሲያወሩ ብቻ፣ ሌሎቻችሁ ስታወሩ ትዘጉኛላችሁ። ይመቻቸው። ገና እንትን እንሄዳለን፣ ሌላ ፕላኔት ላይ ወስዱናል። አይደለም ጎንደር እንደዚህ ሰዎች እኔ ደስ ይሉኛል። አንዱ ቀጠለ ሲል በመኪና እየሄደ እንዲህ ይከዳችኝ ምናምን ሲል አንደኛ ስታስከዳ አይሶር ደስ ይላል። በሰላም ይልቀቃቸው እንጂ በቃ that's life። አንድ ቆንጆ ሴት ላይፍ እንደዚህ ነው። ቆንጆ ስትሆኑ እንደዚህ ነው። አይስወር ቆንጆ ሴት እኮ መከራዋ ወዳጇ ብዛቱ። ያ ቆንጆ ወንድም እንደዛው። በተለይ እውቅናው ካለ አለባበሱ ምናምን አልሆነ አይነታችሁት ነው እንጂ እንዳኔ ምናምን ነገር ይኸውላ የሚያደርጉት። ከዛ ደግሞ እናየዋለች በዛ በኩል፣ ከዛ ደግሞ በዛ በኩል ሌላ ሰው አይ ላይክ ኢት። እኔ ኢንጆይ ነው የማደርግ። አይ ላይክ ኢት ግን እንዳይጣሉ እሱም አይ ላቭ ኢት። ሁሉም ልጆቼ ናቸውና ይመቻቸው። ኢትስ ላይፍ ኤንድ ላቭ። ያምራል። 5 ናቸው ለምን 6 አይሆን? ምን የምናገባኝ ግን that's love በቃ ይሄ ደስ የሚበቃ ነው። ከዚህ የበለጠ እኮ ነገር አለ እዚህ ላይ ስላልወጣ ነው እንጂ እንዴ አንንም ቁርጤ እኮ ባላቸውን እዛ ቸርች አስቀምጠው የባላቸውን ጓደኛ ስለዚህ ዋናው በሰላም ይለያዩ። አካውንት ደግሞ የባንኩ አካውንት ደግሞ ፊክስ ይሁን። ገባችሁ? እያማሩ ምናምን ሌላ ደግሞ እንዲሁም እኛ ይሄንን ነገር ምን ማድረግ አለብን መሰላችሁ? በሳተላይት አድርገን ቢግ ብራዘር ውስጥ 3ቱንም 4ቱንም መክተት። ሲሪየስ ለምን ገንዘብ እናደርግም? ሲሪየስሊ የኢትዮጵያ ብሮድካስቲንግ ከተቻለ ቲክቶከሮችን ጆን ዳንኤልን፣ አዶናይ፣ ናዮን፣ ጃንዬ አድርጎ አንድ ቤት ውስጥ ቁጭ ማድረግ። ከዛ ጉዱን እናያለን። ለምንድነው ብሮድካስቲንግ ስራ የማይጀምረው? ሲሪየስሊ ይሄ እኮ ውጭ ላይ ዝም ብሎ ሳይከፈት አይታችሁ አውቃችሁታል። ግን 100,000 ሰው እኮ ነው ያየው። 100,000 የኢትዮጵያ ብሮድካስቲንግ ይሄንን ቢጀምር የኢትዮጵያ ሕዝብ ግብር በዛብኝ አይልም። አንድ ሁለተኛ ነገር ደግሞ ጦርነትም አይፈልግም። ያ እስከ ድሬዳዋ እስር ቤት ድረስ ያስገባሻት አንቺ ነሽ። አንቺና አብርሃም
ገባችሁ? በኃይላችሁ ተተባትባችሁ ልጅቷል ዛሬ አንቺና አንቺ የመሰልሽው ልትቆሚላት ለሷ አትችይም። ለገባችሁ